አብርሃም ባጠፋ ጊዜ በኃይለኛው ወቅሰናል፣ በኃይለኛው ረግጠነዋል። ሩታን በምታጠፋበት ሰዓት ላይ ደግሞ እሷ ማናት የማትረገጠው የማትወቀጠው? ማናችንም እንደማንኛውም ዩቲዩበር የምናውቃት ዩቲዩብ ላይ ነው። ከዛ ውጭ ማንም የሚያውቃት ሰው የለም። እንኳን እኛ ተራ ግለሰቦች ተከታዮቿ አይደለም ይቅርና ቤተሰቦቿና የእሱ ቤተሰቦች እንኳን የሚሰድቧት ሰዓት ነው። እውነት በዚህን ሰዓት ላይ እያደረገችው ያለችው ነገር ትክክል ናት ብላችሁ ታስባላችሁ? እህት ወንድም እንዳለው ሰው ወይንም ደግሞ ባል እንዳለው ሰው እንዲሁም ደግሞ ፍቅረኛ እንዳለው ሰው ሆናችሁ አስቡት። ሩታ ትክክል እያደረገች ነው ያለችው። ከሷ በላይ አልፎ ተርፎ የልጁን ቪዲዮ ለዛም የምትዘራው ምን አይነት የብልግና ምን አይነት አሳዳጊ የበደለው አስተሳሰብ ነው እያደረገች ያለችው። በዛ ላይ ይሄኛው እንደ ቁማር የሚጫወትበት ዳኒ እንደ እቃ የሚጫወትበት አርግ የሚለውን የሚያደርግ አታርግ የሚለውን የማያደርገው ዳኒ ማን ነው? ዳኒ ምንድን ነው? ዳኒ ምን አገባው? ዳኒ ምን አገባው? እንዴት ነው የአብርሃም ቤተሰቦች ዳኒን ዝም ሊሉት የሚችሉት በዚህ ያህል ደረጃ ሲሄዱ? እውነት ለመናገር ወንድም እንዳለው ሰው በጣም 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 ነው ያሳዘነችኝም ያዘንኩባትኝም ማለት ነው። የፈለገ ቢበድላት በወንድ ልትበድለው ትችል ይሆናል እንጂ ወንድ ይዛ በፍጹም የሱን ቪዲዮ ቀርጻ ገላውን ቀርጻ ለዛም የማሳያት ሞራሉም አቅሙም እንዴት እንዳመጣችው አይዱ ነው አናውቅም። ያውም የልጇን አባት ባሌ ብላ 2 ዓመትም ቢሆን አብራው የኖሮችውን ባሏን ሰርግ የደገሰላትን አገር ውስጥ ሳይሆን ከሀገር ውጭ አውጥቶ ደግሶ ዓለሟን ያሳያትን ባሏን ገላ እንዴት ነው እሱ ለዛም የምታሳየው? ወንዶቹ ኖርማል ነው። ከወንዶቹ የተለየ ገላ ከነሱ የተለየ ገላ አይደለም እሱ እያየ ያለው። ሴቶች ውስጥ ምንድናቸውና ነው የሱን ገላ ልታሳያቸው የምትችሉ? እንደው ምን አይነት ሞራል ነው ይመጣልሽ? እንደው ምን አይነት ቤተሰብ ያሳድግሽ ነው በዚህ ያህል ደረጃ የምትሄጂው? ስንት ተከታይ ስንት ክብር የሚሰጥሽ ስንት ቦታ የሚሰጥሽ ሰው እያለ በገዛ እጁ ሰው ይወርዳል፣ በገዛ እጁ ሰው ይጠላዋል። እንዴ መበቀል ምቺው በእንደዚህ አይነት ነገር ነው? አሁን ይሄ ተበቀለሽ ጥሩ ነገር አድርገሽ እኔ የምለው የቡዜ ራሱ ዩቲዩብ ላይ ብቻ አፍ መክፈት የወንድሙ ዝምታ የወንድሞቹ ዝምታ አብርሃም የፈለገ ዝም ቢል የፈለገ በዝምታው ቢገድል የፈለገ እሺ ብሎ ቢታዘዝ በዚህ ያህል ደረጃ ምን አይነት ቪዲዮ ቢሆን ምን አይነት መረጃ ቢሆን ነው እንደዚህ እየተራገጡበት እየተጫወቱበት ያለው? ቤተሰብ የለውም እንዴ ልጁ? ወፍ ዘራሽ ነው እንዴ ልጁ? ለልጁ እንኳን ለወለደችው ልጇ እንኳን ትንሽ ህሊና የላትም? ዩቲዩብ የያዘው ነገር እንደሚቀመጥ አታውቅም? ልጄ ነገ ቢያየው ልጄ ነገ ቢሰማው ምን አይነት ሞራል ይሰማዋል? ነገ ልጄ ምን ይለኛል? አባዬ ለምን እንዲያደረግሽ ብሎ ቢጠይቀኝ ምን መልስለታለሁ? አባዬ ለምን እንዲያደረግሽ ብሎ ቢለኝ ምን ልለው ነው ብላ ትንሽ ህሊና አይሰማትም? የፈለገ እሱ ሴት ጋር ቢሄድ ሴት ጋር ነው እንጂ የሄደው ገላዋን ሜዳ ላይ አልሸጠባትም ወይ ገላዋን ሜዳ ላይ አላስማማባትም። እሷ ግን በዚህ ያህል ሄዳ በዚህ ያህል ጥግ ድረስ ሄዳ የባሏን የልጇን አባት ገላ እንዴ! ምን አይነት ድድብና ነው? ኧረ እኔ ጠላኋት። ብዙዎችም አክንትፍ እያሏት ነው። በነገራችን ላይ አንዳንድ ዩቲዩበሮች አይሚን ኮመንታተሮች ጥሩ ያደረጋችሁ መስላችኋል ጎበዝ ጀግና ስትሏት ነገ በእናንተ ህይወት አለመግባቱ ምንም አይነት ዋስትና የላችሁም። እሷንም በምታደርገው እሱንም በሚያደርጋት ማለት ነው። እውነትን ነው መፍረድ ያለብን፣ እውነትን ነው መናገር ያለብን። ሙስሊምን ብትሆኚ ጿሚ ነሽ ተጠምጥመሽ አታስመሲ ኮመንት ላይ እየመጣሽ ክርስቲያንን ብትሆኚ ጾም ላይ ነሽ አታስመሲ አስቀድሽ የመጣውኝ እያልሽ ማለት ነው። ለእውነት ለሐቅ ነው መመስከር ያለብሽ። ሁልሽም ለሐቅ ነው የምቆመው። ልጄ ቢሆንስ ወንድሜ ቢሆንስ ብላችሁ ነው ማሰብ ያለባችሁ። ዳኒ ማን ነው? ዳኒ ምን አገባው? ምንድን ነው በአብርሃምና በሩታ መካከል ላይ እየገባ መረጃ ይዞ? አሁንማ ጭራሽ የአብርሃም ቪዲዮ የአብርሃም ፎቶ በተለያዩ ሰዎች ላይ ዙሪያ ዘርቶ እኔ እኮ አብርሃም ወንድ አይደለ እንዴ? ምንድን ነው የሚያስለቅስግ እንዴ? አይመለከተኝም፣ አያገባኝም፣ አርጊው። አንቺ ነሽ ወጄና ሳልወድና ሳልፈልግ ቪዲዮን ያወጣሽው። መክሰስ የማያስፈልገውም እኮ መተው ትዝራው። እራሷ ታፍርበታለች ባደረገችው ነገር፣ እራሷ ትጸጸትበታለች በምታደርገው ነገር ማለት ነው። ምክንያቱም የልጇ አባት ነው። እስኪ ወንድናት ሩታ አብርሃም እውነት ቢተዋት ቢርቃት አልፈልግም በቃ አይፈለግሽውን አድርጊ ብሎ ቢላት
ህሊና ኑሯት እውነት ሩታ ወይ ብታደርገው እሷ ወይ ሌሎቹ ቢያደርጉት የዘላለም እግር እሳት የሚሆንባትን ነገር ነው የምትፈጽመው። በፍጹም አታደርገውም። በዚህ ልክ እንዲያስፈራራች በአንድ ተራ ቪዲዮ ገላ ማለት በአሁኑ ሰዓት እንኳን የወንድ ልጅ ገላ አይደለም የሴት ልጅ ገላ እኮ ቪዲዮ እየተሰራ ፎቶ እየተሰራ ብዙዎች እንትን የሚለቀቅበት የምንትን በዚህ ፎቶ ቪዲዮ ቴሌግራም ላይ ኢንስታግራም ላይ ዋትስአፕ ላይ ፌስቡክ ላይ እያለ ያማርጥካል። ዳኒ ደደቡ ዳኒ ጭንቅላት የሌለው ቀፎ ምነው አንተ ወንዳ አትሆንም እንዴ? ቆፍጥና አትልም እንዴ አብርሃም? እንዴ በዚህን ያህል ማንም በሞራል ላይ ሊረማመድና በጭንቅላት ሊጫወት የሚችለው አልተማርክም እንዴ? እንዴ እንዴት ነው በዚህን ያህል ደረጃ የምትሄደው? ተአምር ቢመጣ የፈለገ ቢቀር ይቀራል። እንዴት ራስህን አሳልፈ በዚህን ያህል ደረጃ ታለቅሳለህ? ይቺ አንድ ቀን ልትረዳ ትችላለች። አምናበት አይደለም እውነት እንዲህ ነው እውነት እንዲህ ነው እያለች የምትለው። ሲቀጥል ሄርሜላ ራሱ አንዳንዴ የድንቁርና ጥጋቸው ለነገሩ እሷ ብቻ ነው ጠቅላላቸው የድንቁርና ጥጋቸው የሆነ ሲሆነ ነገር አድርጉ ሲላቸው አምኖ መቀበልና ያንን ሰው ለመፍራት የሚያደርጉት ነገር ነው። በዚህ ቴክኖሎጂ እንደልብ በሆነበት ሰዓት ላይ ማንም እኮ የሩታን ፎቶ እኮ ብድግ አድርጎ አንዲት ሴት ሩታን ለማዋረድ ሩታን ለመስደብ ብትፈልግ የሆነ ቪዲዮ ፎቶዋን አውላልቆ እርቃኗን የሩታ ቪዲዮ ብሎ እኮ የሚፖስትበት ዘመን ላይ ነው። አትግማሙ፣ አትጃጃሉ፣ ሰልጥኑ። ለተንኮል ብቻ አይደለም አይምሯችሁን የምታሰሩት፣ ለጥሩ ነገር አይምሯችሁን አሰሩት። ዛሬ በጣም የተናደድኩት ለመናገር በጣም እሷ እንደፈለጋት የምትጫወትበት አንሶ በዛም ቪዲዮን በትና በዳኒ በዛም እየጠራች እንዲበል እንዲያርግ አለበለዚያ እንዲያርጋለሁ ተብሎ የሚፈራራው እሱ ማን ነው? ክስ ደረጃ የማያስፈልጋትም ሩታም ሆነች ዳኒ ክስ ቦታ ላይ አያስፈልጋቸውም። ሰምታችሁን ታላል አብርሽ ያለውን እኔ መክሰስ ብፈልግ እከሳለሁ፣ ትንሽም ቢሆን ግን ያሳለፍነው ጊዜ ልጄ ብዬ ነው እንጂ ብለዋል። ሞራል ያለው ልጅ ጭንቅላት ያለው ልጅ ሲኖራችሁ በዚህ ነው ያለ የምትሄዱት። ሲቀጥል ሄርሜላን አላፈቀራትም ነበር፣ አሁን ግን አፍቅሯታል። ልቀቂለት፣ በቃ ያግባት። አንቺ እንደ ዕቃ ከምትራገጭበት፣ አንቺ እንደ ዕቃ ከምትጫወትበት ያግባት። ቆሻሻ ስነ ምግባር ነው ያለሽ። ከዛ ከወንድምሽ ጋር ቆሻሻ ስነ ምግባር ይዘሽ መጥተሽ በልጁ ህይወት የምትጫወች በልጅሽ አባት። ነገ ልጅሽ ወንድ ልጅ ነው። ነገ ልጅሽ ማን እጅ እንደሚወድቅ ምን ላይ እንደሚወድቅ አታውቂው። አንዲት ሴት እንደ እንዝርት ታሾርልሻለች። ነገ ልጅሽ አድጎ እግዚአብሔር ካሳየሽ ማለት ነው ካደረሰሽ። አንቺ እንደፈለግሽ ብታረጊው ምንም አይገርመኝም ነበረ። አሳልፈሽ ግን ለማንም በግ እየሰጠሽ ልጁን በግ አስደረግሽው። ዝምታ ደግሞ ዋጋ አለው። ዝምታ ደግሞ መልሱ ከፈጣሪ ነው። እንባውን ከረጨብሽ ባንቺ ያለን በልጅሽ እንኳን አይመለከተውም። ምክንያቱም በህይወቱ ነው የተጫወትሽበት ያለሽው በህይወቱ። አንቺ እዛ በጎን ያንኛውን ቆሻሻ ያልሄደውን ልጅ ልሄድ ነው ብሎ የውሸት ሲያስመስል የነበረ ልጅ ዛሬ በርሽ ላይ መጥቶ ቢንበረከክ ቢያስበረክክ ቦታ አልሰጠህም ብለሽ አልሽው። አንቺም ተፈቃሪ ሆንሽና ማለት ነው። አንቺም ገፈተርሽው። ሰላም ግን ጤና ይስጥልኝ ወደ ዩቲዩብ ቻናል ተከታታዮች፣ በዓለም ዙሪያ የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን በያላችሁበት ሰላምታ ይድረሳችሁ። ሰላማችሁ እንደምድራሽዋ ብዙ ተርፍ ይበልኝ። ላይክ፣ ሼር፣ ሰብስክራይብ ያርጋችሁ አበረታቱኝ። እሺ ፕሊዝ። ሁላችንም ለሀቅ ነው መቆም ያለብን። ከዚህ በፊት ሩታን እባክሽ ተይ እንደዚህ አይደለም እንዲህ ነው እያለን ስታምጥ አብረን እያማጠን፣ ስታለቅስ አብረን እያለቀስን፣ ስትጮህ አብረህ እየጮህን በረጅሙ መተንፈስ አቅቷ ስተነፍስ አብረናት ነበር ስንጨነቅ የነበረው። እንዴት ለምን ብለን እንደ እናት እንደ ሴት እንደ እርጉዝ ሴት አድርጋ እንዳሳለፈች ሴት ሳስብ ማለት ሁላችንም። ዛሬ ግን ወልዳ ያንን እበቀላለሁኝ ብላ በማንም በተራ ቪዲዮ ሳይፈልግ ነገ አንቺ ሌላ መቼም ቆመሽ አትቀሪም። ከዚህ በኋላ ቪዲዮሽን ዓለም አይቶልሻል። ነገ አንቺ ሌላ አባት ሊያዝ ሌላ ወንድ ሊያዝ ብለሽ ብትሄጂ እንዲህ ቢጫወትብሽ አስበሽዋል? አንቺ ነሽ ቅድሚያ የምትሞቺው። አብርሃም ወንድ ነው፣ ቦታ የማይሰጠው ምን አገባኝ ብሎ መተው ይችላል። ህሊና ያለው ግን ለልጁና ለቤተሰቦቹ ስለሆነ ነው። አንቺ ግን በጣም ወረድሽ፣ በጣም ወረድሽ፣ ዘቀጥሽ። ማንም ባንቺን ያህል ደረጃ የሄደች ሴት የለችም እስካሁን ድረስ ማንም።
የዚህን ያህል ከመሄድ ደግሞ ማቆምን የመሰለ ነገር ምንም ነገር የለም። በሰላም መለያየት አለ። እኔ እኮ ጥሩ ነገር እንደሰራች ጥሩ መልእክት እንዳስተላለፈች ሞራል የሚነካ እንደው የሚያስለቅስ የሚያሳዝን እሷን እንደው አንጀት የሚያስበላ ቪዲዮ የለቀቀችና ቪዲዮ እያስፈራራች እያሰራች ያለችው እውነት ደስተኛ የሚሆን ሰው መስሏት ነው እንዴ? በዚህን ያህል ደረጃ መጋጋጥ፣ ስንቶች እንደጠሏት፣ ስንቶች እንደተናደዱባት፣ በዚህን ያህል ማንም ሴት ልጅ እንዲያትበቀልም ማንም ሄዱ እኮ ወልዶ እንኳን የሚታረቃለ እንኳን ሳይወልድ እንኳን ሳይሄድ ሄደ ዝም ብሎ ተጫወተ ተዝናና እንጂ አልተኛም። ሄዶ ተኝቶ ወልዶ መጥቶ የምትታረቅ ሚስት አለች ከልቧ ትወደው ማለት ከልቧ የወደደችውን ማለት እንዴ ብዙ ጮህንልሽ ብዙ አልነልሽ እንደ ሴት እንደ እናት አርግዘሽ ብዙ ላይፍ ስላየሽ ብዙ ስለደከምሽ እንዳንቺ ደክመን ጮህንልሽ። አሁን ግን እዚህ ጋር ማቆም ትችያለሽ። በቃሽ ልትባይ ይገባሻል። በቃሽ ልትባይ ይገባሻል። እንዴ ምንድነው እሱ የዚህን ያህል ድረስ? ምነው ራሴን ካልሰቀልኩት አልሽ? ምነው ራሴን በጣም በቃ ጀግና ነኝ አልሽ? ጀግንነት አይደለም። በወንድ ልጅ ላይ በዚህን ያህል ደረጃ እየሄድሽ መራገጥ ጀግንነት እንዳይመስልሽ። ጀግና በራሷ የምትቆም በራሷ የምትኮራ በቃ አለቀ ቢሄድ ሂድ ቢመጣ ይምጣ ብላ ትታ ነገሩን ሁሉ ትታ ለፈጣሪ ሰጣ በራሷ የምትቆምና ጀግና እንጂ የተበቀለች ጀግና አይደለችም። አለመማር መደንዘዝ ነው። ምንም ቢበድልሽ ምንም ቢያደርግሽ በዚህን ያህል ደረጃ እንደ ዕቃ ማሽከርከር ኧረ በተሰቀለው ጌታ እንደ አዲስ አጀንዳ ከፍታችሁ እንደ አዲስ መነጋገሪያ መሆን ምን አይነት መዝቀጥ ነው? ምን አይነት ድድብና ነው? የመጨረሻ የወረደ የጎዳና ተዳዳሪ እንኳን በዚህን ያህል ደረጃ አይሄድም። እውነት ለመናገር በዚህን ያህል ደረጃ አይሄድም። ዛሬ በጣም ነው የተናደድኩት። በጣም እሷ እንደፈለጋት ትላንትና መጣች ጠራቻት፣ ዳግመኛ ከህይወቴ እንዳትወጣ አለበለዚያ ስትል ስታስፈራራው ቆየች። እሺ ያለ ሚስቴ ናት ልጄ ናት ብሎ እሺ ብሎ ቃሉን ፈጸመ። ግን ቪዲዮን ታጥፊያለሽ ሲላት እሱን አይተናለች እየሳቀች እያላገጠች። እውነት ግን ምን አይነት ጭንቅላት ሰጠሽ? እውነት ግን ምን አይነት ልብ ነው ያለሽ እንዴ?